የለብኝም ብሩኬ፣ እውነት ስነግርህ በቃ የተፈጠረው ነገር ተፈጥሯል። ጥሩ ጊዜያቶችን አሳልፈናል ብቻ ሳይሆን ሀይሚትዬ ቆም ብለሽ ለኦዲየንስም አስቢ። እነዛ ቤተሰቦች የምትሉት ውሸት ነበር እንዴ? አንቺና ብሩኬ ማለት ነው። ሪሊውን ነው እና ይሄን ምላሽ መልሽልን። ሲቀጥል ደግሞ እንለያይ ብሎ ሳይንስ አለ እንዴ? መለየት ፍቅር እንደዚሁ ቀልድ ነው እንዴ? እንዴ ያፈቀረ እንደዚህ በቃ እንለያይ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ሪሊውን ነው። ቤተሰብ ጋር ደግሞ እንለያይ ተብሎ አይነገርም። ቤተሰብ ማለት ያስታርቃል እንጂ እኛ ከፍቅረኛ ጋር ስንለያይ ቤተሰቦቻችንን ተለያየ ኔቨርስ አይባልም ሲጀመር ማለት ነው። ስለዚህ ነገ ብሩኬ ቤት ታርቃችሁ እንድትመጡልን፣ ያለበዛ በጣም ነው እየደበርን ያለው እንዴ። እኔ ነኝ ቤት ላይ የመጣሁት። ምንም ስነስርዓት አይደለም። እግዚአብሔርን እኔ በጣም ከዚህ በላይ ልታገሳለሁ። ለማንኛውም አመሰግናለሁ። የነገርኩህን ነገር እያንዳንዱ ነገር አስብበት። ምን ላድርግ? ምን ላስብ? ምን ላድርግ? እንለያይ። እኔ እኮ ግራ እየገባኝ ነው። እግዚአብሔርን ይላል ብሩክ መዋላ ተውኝ። ግራ የሚገባኝ ነገር ምንድን ነው ውዶቼ መሰላችሁ? ይሄን የሰሩት ድራማ ነው እኮ ውዶቼ፣ 100% ድራማ ነው የሰሩት። ግን ለምንስ ይሄን ድራማ ሊሰሩ ቻሉ? ሀይሚና ብሩክ ምን አጋጥሟችሁ ነው? ተው፣ ሰው አታስጨንቁ፣ ፈጣሪያችሁን ፍሩ። ከምር በጣም ነው ያዘንኩት። ቢያንስ እሱን ዛሬ እውነቱን ልኩን ነግሬው እወጣለሁ። የሚተገብረው ከሆነ ይተገብረዋል። አይ የሚል ከሆነ ደግሞ እኔ አላቅም። የራሴን እርምጃ የራሴን ውሳኔዎች እወስናለሁ። እንግዲህ ውዶቼ በጣም ነው የሚያሳዝነው። በጣም ነው እንግዲህ ዛሬም እንለያይ ነው፣ እንደ ቀልድ እንለያይ ቤት ድረስ ሄዳ እንግዲህ እንለያይ። እነ ሙሽን ቤተሰብ መስማት አለበት መለያየታችንን። እንደዛ ይባላል እንዴ? እኔ እኮ ግራ እየገባኝ ነው። እና እስቲ ዝም ብላችሁ መጨረሻውን መታገስ ነው ያለባችሁ። ትርፍ ቃል ሀይሚን ባትናገሯት ኢትዝ ግሬት። ሀይሚ ማለት በድራማውም ሆነ በእውነተኛውም ሆነ በሁሉም ሆኖ ለሁለተኛ ሰው የምትሞተው። ኦኬ፣ ከዚህ በፊት አይተናል። በአሰን ጊዜ አይተናል። የዛሬ 1 ዓመት ከምናምን ዱባይ በሄደበት ሰዓት 1 years አይ ቲንክ ሜቢ። እንደዚሁም ደግሞ በሀሰን እንደዚሁም በፍፄ ገባችሁ። ለሁለተኛ ሰው ነው የምትሞተው ሀይሚትዬ ማለት ነው። ሪሊውን ነው። እና ክፉ ደግ ጨክን አይደለም፣ ጨካኝ ሆን አይደለም። ይሄ ነገር ተነጋግረው ነው የሚሰሩት እኮ ሹር ተነጋግረው ነው። ካሜራ ደቅ ነው እንደዚህ መሆን የለም። ግን መልኳም እንደሚታይ በጣም አዝናለች። ብሩክም እየተብሳጨ እየማለ ነው። ግን ምንድን ነው ነው የምለው ድራማ። አዎ ድራማ ነው እኮ የሰሩት ድራማ ነው ከዩ ጋር። ግን ምንድን ነው የሚዲያ ከቨር ሽፋን ነው። ነገ ብሩኬ ቤት ማዘር ሰምተው ብሩኬ ቤት መታረቅ ወይ ደግሞ ከነገ ወዲያ ሀይሚዬ ቤት መታረቅ ካልሆነ በቃ የሚዲያ ሽፋን ነው። እኛንም እኮ ያልሆነ ነገር እንድንናገር እያደረጉን ነው ያሉት። ወላሂ ለምን ትዕግስታችን አለቀ። ለእኛም አያስቡም፣ ለኦዲየንስም አያስቡም። የሚሰሩት ድራማ ነው። እዩ ባለትዳርና በሰርግ ነው ያገባችው። ላይክ የሚሰሩት ድራማ ነው። ግን ሁለቱ ላይ ኬዝ ሊኖር ይችላል፣ ያልተስማሙበት ነገር ሊኖር ይችላል። ስለዚህ ለሚዲያ ሽፋን ካልሆነ በስተቀር ሁሌ እንለያይ። ምንድን ነው እንለያይ? ስሙ ራሱ ፍቅር እንዲህ ነው። እንደ ድሮም አትፈቃቀሩ ማለት ነው። ፍቅራችሁ የውሸት ነበር። ሀይሚ በስኖር እንደውም ልነግራት ነበር አመጣጤ። ምክንያቱም ማወቅ አለባት። በቃ ከዚህ ያደረግከው ነገር ምንም ደስ አይልም። አንቺ በጣም ነው የተረዳሁሽ ታውቂያለሽ። እየተረዳኸኝ አይደለም። ለምንድን ነው እየተረዳኸኝ አይደለም? ሌላው ደግሞ ውዶች እንግዲህ ያው ማዘር ቤት የሉም። ሀይሚትዬም ሆነ እስቲ በእናንተ እንዴት ነው? እኔ አሁን ከምወደው ሰው ጋር ብጣላ ቤተሰብ እንዳይሰማ ነው ማድረገው። እንኳን ከምወዳት ጓደኛዬ ጋር ተቀያይሜ ማንም ሰው እንዲሰማብኝ አልፈልግም። 1-2 ዓመት ቆይተን ራሱ ማለት ነው። ረቢ ነው የምላችሁ ሰላም እንደሆንን ፍቅር እንደሆንን ነው እንጂ ተጣልተናል ብለን እኮ አይነገርም። ግን አሁን ተጣልተናል ብላችሁ ከነገራችሁ ምንድነው አስታራቂ ነው። እኔ እንደዛ ነው ማስተው ነገር ለሙሽ ታስታርቃችሁ ይሆናል። ግን ኦዲየንስ ይሄ ይገባዋል። እንደው በሰላም ነው ሀይሚና ብሩኬማ በሰላም ይምጡ። እኛም ደግሞ ወደ ራሳችን ትመለሳላችሁ። ሞርዛን እናንተ ማለት ነው ተመልካቾች፣ ኦዲየንሶች። ዳህኝም ደግሞ ስለተረዳኸኝ ብቻ የግድ እኔ እናንተ አብረን መሆን የለብንም። ብሩኬ አንተ እኔን እየተረዳህበት ያለው መንገድና እኔ ጊዜ ስጪው ልጅቷ እስክትወልድ ድረስ እናንተማ ጤነኛ የላችሁም። ሀብዳችሁ ሰው ታሳብዳላችሁ። መቼ ያረገዘችው ከብሩኬ? ብሩኬ ሲያልፍ እንኳን ልጅቷን እንዴ በእንጨት ማልነካሽም ሲል አልሰማችሁም? እንዲሆነ ሰዓት ላይ እናንተ
እናንተ ብሩኬ እንደዚህ አይነት ነገር አያደርግም። ልጅቷ የመጣችው ለድራማው ነው፣ ለድራማ ነው። የሆነ የተፈጠረ ነገር ሊኖር ይችላል። ገባችሁ? እሱን ደግሞ አላ በመሀል ገብቶ ሰላሙን ያምጣላቸው። ከዛ ወዲያ ግን ብሩኬ እዩን በእንጨት ማይነካት እንድታውቁ። መንገድ ጭራሽ የተለያየ ነው። እሺ አስረጅኝ። አንቺ እንድረዳሽ የምትፈልጊ በቃ እኔ ከዚህ በኋላ ላምንህ አልችልም። እንለያይ እያልኩ ነው። አንተ ደግሞ እየሰማ ጋሼ እንደዚህ ያለ ተቆጣ አልተቆጣ ለምን ምናምን ችግራችሁ ባይዘው ልክ እንዳየሁት ቪዲዮ ለቅ ያልነበር ሼር አድርጌ በቃ ቪዲዮ መስራት ራሱ አስጠላኝ ማለት ነው። ወላሂ ነው የምላችሁ። ለምን ሀይሚትዬ ደግሞ ስማርት ሆኜ ለምን መሰለሽ ድራማው እንደሆነ ይታወቃል። አሁን 12ኛ ጊዜ ይሆናል ዩቲዩብ ላይ እንለያይ እኛም አንናደድ። አሁን ያመጣሉ እንትንሽን እንለያይ ያልሽበትን ድራማ ይሄ አሁን 11ኛ ወይስ 8ኛሽ ጊዜ ነው። የምን መለያየት ነው? ሲጀመር እኮ በጭቅጭቅ አይደለም ሰው ለማሳመን በስድብ በጭቅጭቅ አይደለም። እና ሀይሚትዬም ቆም ብለሽ አስቢ። ችግር ካለ ከሚዲያ ጀርባ ጨርሱ። ኦዲንስ ተሰላችተዋል። ከምር እኔ ቪዲዮን ሼር አድርጌ ሳይለንት አድርጌ ትቼው እስቲ ለማንኛውም ልስራ አንዳንድ እህቶች የሚጠብቁኛል ብዬ ነው መጥቼ እንደ አዲስ እየፈተፈትኩ ያለሁት። ከምር ለምን ሰው እኮ ይሰላቻል። እኔ አሁን ታርጌው ነው እያልኩኝ አይደለም እኮ አንቺ እኮ ነሽ ከኔ ጎን መቆም ያለብሽ። ለምንድን ነው ተስፋ የምታስቆርጪኝ? ብሩኬ ደግሞ እንዴት ነው ከጎንክ የምትቆመው እንዴ? እንደ አንዳንድ ሴቶች እኮ ትዕግስት ኖሯችሁ ባላችሁ ማዳመጥ እስከ መጨረሻ ማየት አለባችሁ። ሰው አትመኑ የሚለውን ነገር ነው እሷ የምታሳየው እንጂ አንድ ሰው እውነት ማለት ነው እውነት አሁን የኔ ባል እውነት ከአንዱ አስረግዞ ከሆነ እኔ የምቆመው ከበላይ ጋር አይደለም። እላወላ አጥፊ ወልየው ከእሷ ጋር የምቆመው ሬዲዮን ነው። ግን እዚህ ጋር እዩ መንገደኛ ናት። ብሩኬ ኔቨር አያደርግም እንጂ ብሩኬ እውነት ቢያደርግ እኔ ከዩ ጋር ነው የምቆመው እንዴ። ግን አያደርግም፣ አይነካትም። ሲጀመር ችልክስክስ የሆነች ናት። ብሩኬ ጨዋ ነው። ሪቪውን ነው የምነግራችሁ። ስለዚህ ብሩኩም ደማችንን አታንጠቅት። አቁሙ ይሄን ቪዲዮ። የሚያግባባ ነገር በጣም ብዙ ባለበት ነገር ላይ የሚያለያየን ነገሮችን አትምረጪ። ብዙ እቅድ አለ። ዮና አንተን አላምንበትም ወይም ደግሞ አንተ ከአንተ ጋር መሆን አልፈልግም ያልኩበትን ጊዜ ሳይሆን ከአንተ ጋር መሆን የምፈልግባቸው አስታውስ ለምን ቡታጅራ እንደመጣክ ምን አይነት ስልት ተጠቅመ እንደመጣ እሱንማ እኮ እኛ ራሳችን ወይ እኛ እኮ ፋራን ሬሊዮን ነው ብሩኬማ እኮ አታሊዮን ነው ከመጣ ቡታጅራ ላይ እኮ እኛ አልገባንም እንጂ ሰርፕራይዝ አለ ምናምን እያለ አታሎን ነው የመጣው። የሆነ ማስታወቂያ ሲሰራ ደግሞ ለባይዘው ካሁን በኋላም የሆነ ትልቅ ነገር ሰርፕራይዝ ይኖራል ሀይሚና ብሩኬ ማለት። ግን በቃ በጣም ነው ብሩኬ የማያታለልከን እኮ። ለነገር እንኳን ነገርከኝ። እኔ ከእንግዲህ ማንንም አላምንም። ጊዜያቶችንም ማሰብ አለብህ። ጥሩ ጊዜያቶችንም ማሰብ አልፈልግም። የግድ ጥሩ ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ገባህ አይደለም? ተይ አሚትዬ እኛ ላይ የማታስቂብን ተይ። የተለያየ ሁሉ ተለያየን። ምንድን ነው የተለያያችሁት? ምንድን ነው መለያየት? ሌላ ትርጉም አለ? ተይ አሚትዬ ተይ። ይገባናል። ለሁለተኛ ሰው ብለሽ ነው እንኳ አሚትዬ። ወይኔ ፍቅር ወይ ዶላር። ያ ሁሉ ፍቅራችሁ ያሳቃችሁ በዶላር ሸጣችሁት። ግራ ነው የሚገባኝ። ግዴታ የለብኝም፣ ግዴታይም አይደለም፣ ሊሆንም አይችልም። በቃ አዎ ጥሩ ነገር አሳልፈናል፣ እግዚአብሔር ይመስገን ስለ ጥሩ ነገሩ። በቃ ግን ደግሞ በቃ ይብቃን እንዴ አንተ። ተያይሚዬ እንደ ኮሜንት ሲያለቅሱ እኛስ ገብቶናል። እኛስ የቡታጅራ ሰው ተንኮለኛ ከመሀላችሁ እየተነገረን ነው። ወላሂ ነው የምላችሁ። ስለዚህ እናንተ ታርቃችሁ ከሚዲያ ጀርባ ደግሞ ከበር ካረጋችሁት ይህን ድራማ ሰላምን አውርዳችሁ በቃ ኑ ይበቃል። ስቶፕ እንዴ ነገ ሙሽ መታ ታስታርቃችሁ። በቃ እንላይ ሲባሉ ዝም አይባልም። ሳ ወይ ብሩኬ ቤት ላይክ እንደዛ ሀይሚ ቤት በድጋሚ እና በቃችሁ ወደ ቲክቶካችሁ ኑ እንዴ። ሺህ ዓመት አይኖር እንደው ገስት ላይ እንደዛ ቁጭ ብለው ስለ እናንተ ዲስከስ ሲያደርጉ አያሳዝኗችሁም? እኛ ተውን እኛ እየተፈተፈትን እያገኘን እጥፍ እየቆጠረ ግን ፎርዋት አዳማጮች ለምን ኦዲንስ ይጨነቁ? ኦዲንስ ማንንም ማሳደጊያ ለምን ይሆኑ? እኛ ያልሆነ ነገር እየቀባጠር እነሱ ለምን እናሳምማቸው? የእናንተ ኦዲንስ ናቸው እኮ እኛ እኮ አይደለም። የእናንተ ኦዲንሶች ናቸው እኛን ራሱ ሰፖርት እያደረጉ ያሉት እየተቃጠሉ እየደከማቸው። አረ ወደ ራሳችሁ ተመለሱ።
እንደ ውዶች የረቢን ነው የምላችሁ። ሀይሚና ብሩኬ ወደ ሰላም ይመጣሉ፣ 100% ይመጣሉ። ዘር ለገበሬ ምን አለች በሉ፣ ዘር ለገበሬ ምን አለች በሉ። እነ እናት ምናምን መጨረሻውን ታያላችሁ። ከዛን ወዲያ ግን እስቲ ይሄ ቪዲዮ የመጨረሻችሁን ስለ ራሳችሁ ህይወት ማሰብ ጀምሩ። በቃ እንዴ እኛ ለናገኝ እኛ ለሚከፈለን እናንተ ምን አሳብዳችሁ እዚህ መታችሁ ደግሞ የምታለቅሱት? አንተ ራሱ አይደብርም እንዴ? ሀይሚኔ ምን እንደሚደብር በቃ ሊደብር ይገባል እንጂ የተፈጠረ ያለው ነገር ሊደብር ይገባል። እንዴት ነው? በጣም የትዕግስቴን ጫፍ እኮ ነው እየተፈታተንሽ ያለሽ። ብሩኬ ደግሞ አስመሳይ ነክ። ኦኬ እንድታውቅ አስመሳይ ነው። ለምን እኔ ባሌ እኔን ለማጣት ምን እንደሆነ ልንገርክ። እኔን ለመጠቅለል ወንድሜ ሲቆጣ እንዳንተ አይደለም እየቸበቸበ ያለው ገባክ? አንድ ወንድ ሚስቱን ያለ ማጣት ምንድን ነው የሚሆነው? ሚዲያ ላይ በዶላር እየቀየረ ነው። ኔቨርስ ለወንዶች እንደዚህ አታስተምር። ሚስትህን ያለ ማጣት በሰዓቱ በጊዜው ሽማግሌ ልልከክ እንደ አብርሽ ከተጠቀለልክ በኋላ እንደፈለጋችሁ ቪዲዮ ስሩ። እናንተ እኮ ምን አንተ እኮ ፍቅርን እንኳን ፍቅር የምትላትን ቃላት እንኳን ለሀይሚ ትሰስታለህ። ይሄ አንቺን ለማጣት የሚል ወንድ እኔ አይመቸኝም። ኔቨርስ እንዲህ እኛ እንኳን ሲሸጡን ሲያስማሙን እናውቃለን። እንደዚህ አይነት ወንድ በጣም ነው። እንደዛ እህቶቻችን አታታሉ። አሁን ለምሳሌ ብዙ እህቶቻችን በቃ ቲክቶክ ላይ ፌስቡክ ላይ እንደዚህ እንደ ብሩኬ በምላስ ተደልለው አታ ቤተሰቡ ትተው ገጠር ከሆኑ ቤተሰቦቻቸው እንትን ላይ ኤርፖርት ላይ ይቀበላቸዋል በምላስ ተደልለው። እንኳን ሌሎቹ እኔ ራሴ በምላስ ተደልዬ ብሩክ እንደዚህ ነበር ለሚስቱ ያለው ክብር። ብሩክ ግን ሀይሚን ያገባታል፣ ይወዳታል። በዶላር ቀልድ የለም እሱ ጋር በቃ። ስለዚህ አንድ ወንድ ሚስቱን ያለማጣት የሚፈልገው በምላሱ ሳይሆን በተግባር ነው። ታገባታለህ እንደምታገባት 100%። ግን መቼ እንዴ ደሜን አታንተክትክ አንተ ሰው አናዳጅ። በቃ አንቺን እንኳን ልመልስ ብዬ ነው እየጣልኩ ያለው። እናንተ ሀይሚ ተረጋጊ አትበሉ። ይሄ እኮ ተነጋግረው ነው የሚሰሩት። ባለፈው እንደነገርኳችሁ አሁን ተጽዕኖ ማላይ ነው ሀይሚ ላይ ነው። ባለፈው ምንድን ነው ብሩኬ ተረጋጋ ነግሬያቸዋለሁ። ተረኛ ሀይሚ ናት ብያቸዋለሁ። ሀይሚ ተረጋጊ ገባ አይደለ? ነገ እውነቱ ወጣ። ነገ ምን እሱን እያሰብክ ነው አይደለም? ያንን ብቻ ለምንድን ነው የምትይው አንቺ? ስንቴ ነው ይቅርታ እያልኩሽ እንኳን መቀበል። ግን በጣም የሚገርመኝ ነገር አንቺ ደግሞ በችግር ውዶቼ፣ እዚህ ጋር እኮ የድራማው ስርዓት ነው፣ የድራማው ደንብ ነው። እኛ እኮ አስቀድመን እየተናገርን ነው። አሁን እዚህ ላይ ሀይሚ ተረጋጊ የምትለው ሀይሚ ተረጋጊ፣ እኔ ደግሞ ብሩኬ ተረጋጋ ነው የምለው። የምን ሀይሚ ተረጋጊ ነው? ተነጋግረው ነው የሚሰሩት። የሚያረጋጋችሁ ያረጋጋችሁና ይሄ ድራማ አቁሙ በሉ። ምንም አንዱን ለማስጠቆር ነው። ዛሬም አነሳባችኋለሁ እንዳለ ወንዶች የተባላችሁ ማለት ነው። እኔ እኮ ቪዲዮ ከሰራው እንደዚህ ነው የሚያደርገኝ ውዶች። አይደለም ከዚህም በፊት ምናምን በቃ መስመር እየተላለፍን መኖር የለብንም። ለራሳችን ባውንደሪ ሊኖረን ይገባል። እኔ ከዚህ በላይ ነው። ሀይሚ ብሩኬ ተረጋጉ እንጂ ሀይሚዬ ምን አይነት ሰው ነሽ አትበሉ። ይሄ ተነጋግረው ነው የሚሰሩት። ስድብ ጻፉና ይወይላችሁ፣ ተጠንቀቁ። እኔ እድሜ ለፒፒቲዬ ልጄ ፒፒቲዬ ምን ይመሰለ መሰላችሁ? ቻርጅ ያሞላሁት ማለት ነው። ተሳዳቢዎች ያዩላችሁ ኮሜንት ሀይሚ ተረጋጊ ያረጋጋችሁ። መለየት አለብን። እኔ እና እሷ በቃ ከዚህ በኋላ አብረን የምንቀጥል ሰዎች አይደለንም። በቃ ብዙ ተስፋ አለንም ብለን ተናገርልኝ። በቃ እኔም እረፍት ላግኝ። አዎ በቃ ለሙሽም ንገራት። በቃ ከዚህ በላይ እሷም ቢሆን ለምንጣ ናት በላይ ገባ አይደለም። ሌላ ያደረግኩት አንቺን እንኳን አልጣለ ብሩኬ ሀይሚ ላይ ባይዘው። እዚህ ጋር ውዶቼ እናንተ ቪዲዮን አቁሙ በሏቸው እንጂ ተረጋጊ። እኔም ሀይሚ ተረጋጊ ብቻ ሳይሆን ብሩክ የሚረጋጋ ነው የሚባለው። ለምን? ይሄ ድራማ ነው፣ ይሄ ስራ ነው። ግን ከስራው በስተጀርባ ምንድን ነው ያለው? እኔ እኮ እሱ ነው ራሴን እያሳመመኝ ያለው። ብቻ ወደ ሰላም ይምጡ። ለምን? ከስራው በስተጀርባ ምን ትዝ እንዳለ ልንገራችሁ። ፍቅርና አብርሽ የሆነ ታይም ላይ ቢጫ ልብስ ከፍ እየሰሩ ድራማ እየሰሩብን ነበር ያኔ ማለት ነው። የዛሬ 3 ዓመት አይ ቲንክ 2 ዓመት ቢጫ ልብስ ማን የለበሰው? አብርሽ ነው አይ ቲንክ፣ ወይስ ካፌው ነው እንደዛ የሆነው። እና ያ ድራማ ትዝ ነው ያለኝ። ለምን ዋሻችኋለሁ? መጨረሻ ላይ ከሩታ ከጀመሩ በኋላ
እኛ እውነት ነው ብለን ያጨበጨብነውን ፍቅር መታ ይሄ የመጨረሻችን ቀን በቃ በዚህ እንለያይ ብሏት ነው ቪዲዮ እንስራ ብላ ሰራች። እና የሴጣን ጆሮ ይደፈን። ለማንኛውም እሱ ነገሮች እየመጣብኝ ነው የእናንተ ስራ እና ወደ ራሳችሁ ነው። ብሩክና ሀይሚ ወደ ራሳችሁ ተመለሱ። ይነፍ ይበቃችኋል። ብሩኬ የህዝብ ልጅ ነው፣ ሀይሚዬ የህዝብ ልጅ ነው። የህዝብ ልጆች ናችሁ። ይሄ ድራማው እንዳለ ሆኖ ከድራማው በስተጀርባ ችግር ካለ አስቡበት። አይደለም የሚታይልህ፣ ገባህ አይደለም? እና ምን ስላደረኩ ነው? ስትኖረው ነው የሚታይልህ። በምን ንጽህና እየኖርከው ነው የሚታይልህ። ከዚህ በላይ ስንት ልኑር? የልጅ አባት ነው እየተባልክ ነው እንደ ንጽህና የምትኖረው። ማርያምን እያለ ነው እንግዲህ ብሩኬ እዚህ ጋር እንግዲህ ሀሳባቸው እኛ እናውቅም። የሚዲያ ከቨር ነው። እኛ እኮ ብዙ ነገር እንዳናወራ ነገ አንድ ስለሆኑ እንዲህ ስትሉ እንዳንባል ነው። የሚሰራው ድራማ ነው፣ ግን የሚዲያ ከቨር ሽፋን ነገር እያደረጉ ነው ይመስለኝ። እኔ አላውቅም። መጨረሻ ላይ እመጣበታል ነው። ብሩኬ እንግዲህ ልጁ የኔ ካልሆነ መጨረሻ እንትን እንዳትይ ምናምን እንዴ ነው ይመስለኛል። አይ ቲንክ አይደለም ብሩክ ያ ልጅ የብሩክ አይደለም የተባለ እኔ ነው ያገኘው። እኔ ነው ያገኘው